የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? እንዴት እስከረማችሁ? በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት ዩቲዩብ ቤተሰቦቻችን በኢትዮጵያ፣ በኤርትራ፣ በአፍሪካ፣ በአረብ ሀገራት፣ በአሜሪካና በካናዳ፣ በእስራኤልና በተለያዩ ዓለማት የምታገኙ ወገኖቻችን እንደዚሁም ደግሞ በጄኤምኤም ቴሌቪዥን ንጥቀታዊ ማንቂያ ማነቃቂያ መረጃዎቻችን የሚደርሳችሁ ወገኖች እንደምን ከርማችኋል? ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ምሕረቱን እያገነነልን እነሆ እስከ ዛሬ ድረስ እያገዘን ላለው አምላካችን ክብርን እንሰጣለን። በአገልግሎታችንም ሰዎች ከሞት ወደ ሕይወት በመምጣታቸውና ብዙዎች በመታነጻቸው ደስተኞች ነን። በጸሎት እያገዛችሁን ያላችሁ ወገኖቻችን እግዚአብሔርን አመስግኑልን። እናንተንም እግዚአብሔር አምላክ አብዝቶ ይባርካችሁ። እንግዲህ ዓለማችን ከጊዜ ወደ ጊዜ አካሄዷ በእግዚአብሔር አምላክ እንደታየላት እየገሰገሰች ነው። በዚህ መካከልም ቤተክርስቲያን አለች። እኛም ሰርጓ እንደደረሰ የሙሽራ ቤት ሆነን በጸጋው ብዛት በማንቂያው መለከት ድምፅ ቀኑ እኮ ደረሰ፣ እንዴት እየሆን ነው፣ እንዲሁን እንደዚያ ይደረግ፣ እንዘገጃጅ፣ የሙሽራ አባት ድንገት ስለሆነ ልጁን የሚልካው ልብ እንበል እንዳንዘናጋ ደራ እያለን እየጮህን ነው። ነገሮች ፈጠንጠን ማለታቸውን ስንቶቻችን እያስተዋልን ይሆን? እንግዲህ አብዝተን እንጮኻለን፣ ተባብረንም እንጮህ። በማቴዎስ ወንጌል ምዕራፍ 24 ከ37 እስከ 39 የሚለን አለ። በኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ይለናል። ከባድ ዝናብ እንደሚመጣ የእግዚአብሔርን ድምፅ የሰማ ጻድቅ የሆነው ኖህ ብቻ ነበር። እሱም ሞገስን ከእግዚአብሔር ዘንድ አግኝቶ ነው። የኖህም እይታ የተጋባባቸው ቤተሰቡ ቀጠሉ። ኖህ የውሃውን መምጣት ያለ አንዳች ቀን መዝለል ይጠባበቅ ነበር። እነዚህ ቤት በትጋት ይጠብቃሉ፣ እነዚያ ምንም አልመሰላቸው። እነ ኖህ ቤት የየዕለት ወሬያቸው ነው። እዚያ ግን ለአንዴ እንኳ በጨዋታቸው መካከል የለም። ምንም የሚያውቁትም ነገር የለም። ሙሉ አእምሯቸው በሌሎች ነገሮች ተይዘዋል። እዚህ ቤት በየቀኑ አትኩሮት ሰጥተው ሰማዩን ሲያንጋጥጡ ይውሉና ያድሩ ነበር። ድንገተኛ ከባድ ዝናብ ይጥላል የተባለ ወሬ በውስጣቸው ትልቅ ቦታን ስለያዘ በምንም አይነት አዋዋል ቢሰማሩም የዝናብ መጠበቅ ጉዳይ በአገሩ ካሉ ሁሉ በከፍተኛ ንቃት ይከታተሉ ነበር። የኖህ ቤተሰብ ሁለንተናቸውን ገዝቶታል። በመጠባበቅ ላይ ናቸው። ያላወቁት መቼ እንደሚሆን እንጂ ዝግጁ ነበሩ። ይሄ ቤተሰብ የእብደት ወሬ የሚያወራም ነው የሚመስለው ውጭ ላሉቱ እንደኛ ማለት ነው። ንጥቀት ምጽአት እያለን ሁልጊዜ ስንጮህ ሌሎችም ቤተ ክርስቲያናት ሲጮሁ ውሸተኞችና ቅዠታሞች የሆንን የመሰላቸው አይጠፉ። ጌታ ኢየሱስ ግን ያለን እንዳላወቁ ሁሉ ስላለ በእርግጥም ስላላወቁ ነው። ያኔ ጥቂት ሰዎች ነበር ቅሬታዎችን ስላገኘ እንዲያመልጡና እንዲተርፉ የተፈለገው። አሁን ግን ክርስቶስ ዓለሙን እንዲሁ ወዷልና በተባለው መሠረት ሰዎች ሁሉ ሌላኛው የመጨረሻ ቁጣ ከመምጣቱ በፊት አውቀውና አምነውት በጌታ ኢየሱስ ክርስቶስ ውስጥ እንዲሰወሩ ዋነኛ ማንቂያችን ነው። የዝናቡ ዶፍ መውረድ በጀመረ ሰዓት መግቢያና መውጫ ባጡ ጊዜ መርከቡ ላይ ዘለው ለመውጣት ፈልገው ወይም ተንጠላጥለውበት ሊሆንም ይችላል። ግን ከውጭ በሩን የዘጋው እግዚአብሔር ስለሆነ ማንም ከፍቶ መግባት አይችልም ነበር። አሁንም ቢሆን የእግዚአብሔር የፍርድ ዘመን አለና በቃ የሚባልበትን ጊዜ እሱ ራሱ ስለሚያደርሰውና ስለሚያመጣው ያኔ በሩ ይዘጋል። በዚህ በጸጋና በምሕረት ዘመን ፍጠኑ። አሁንም የበዛው ጩኸታችን ነው። ያኔ ቢባል ሰሚ የለም። የመዳን ቀን አሁን ነው። ዛሬም እንደ ኖህ በትክክል የኢየሱስ ክርስቶስን መልእክት ሰምቻለሁ የሚል ቤተሰቡን ያስመልጣል። የቤተ ክርስቲያን መሪም መንጋውን ያስመልጣል። የየዕለት ትኩረቱ ሆኖ ጨዋታውን ሳይቀይር ኖህ ሰማዩን ደመናውን ያይ እንደነበረ በወጣ በገባ ቁጥር ዳመና ሆኗል፣ ዛሬ ይሆን ሲል፣ ነፋስ መጣ፣ ሰማዩ ጠቁሯል፣ በዚህ ዕለት ይሆንን ሲል፣
ሰማዩ ላይ ትንሽ ለየት ያለ ነገር ካየ ብር ብሎ ወደ መርከቡ እሱም ቤተሰቡም ጥልቅ እንደሚሉትና እነዚህ ቤተሰቦች ከፍተኛ አትኩሮት እንደሚሰጡት ልክ እንደነሱ የቤተ ክርስቲያን መሪዎችም ዘመኑን እየመረመሩ ሰማዩን እዩት እንጂ እያሉ የኢየሱስን መምጣት ከምንም ነገር በላይ የየዕለት ተግባራቸው ሊያስደርጉ ግድ ይላል ባይ ነን። እንደ ኖህ ንቅት ብንን ያሉ ጎበዝ አየር ሰላዮች የሆኑ ዘንድም ዘመኑ ይፈልጋል። ዘንድሮም ድሮ ከ30ና 40 ዓመታት በፊት የሚያደርጉትን ልምምዶች ብቻ ሊቀጥሉበት አይገባም። ጌታ ኢየሱስ ክርስቶስ የዘመን መጠናቀቂያውን ሲያወሳ በዋናነት የጠቀሰው ኖህን ነበር። ያንን ዘመን ካለንበት ጋር አስተያይቶ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል በማለት የጥፋት ውሃ መጣና ሁሉንም ጥርግርግ አድርጎ ወሰዳቸው። አሁንም ሌላ አጥፊ አለ፣ ሌላ የጥፋት መልእክተኛ አለ፣ ሌላ የጥፋት ልጅ እየመጣ ነው። መጥቶ ሁሉን ሊወስድ ያሰፈሰፈ ይገባኛል ባይም አለ። እስከሚወስድ ድረስ እንዳላወቁ ሁሉ እንዳለው እስኪወሰዱ ድረስ አሁንም አልነቁም። ያኔም አላወቁም፣ አሁንም አላወቁም። ቤተ ክርስቲያን ደግሞ ቀድማ አውቃለች ስለተነገራት፣ መንፈስ ቅዱስም አብሯት ስላለ። የዘመናችንም ዶፍ ዝናብ ጠራርጎ ሊወስድ በቅርቡ ይመጣል። ዓለማትም ሽርጉድ እያሉለት ነውና ጌታ ኢየሱስን ያላመናችሁ ቶሎ ብላችሁ ወደ መርከቡ ክርስቶስ እሱን በማመን ግቡ። ከጥቂት ጊዜ በኋላ ቀኝ እጅና ግንባር ግዴታ ይፈለጋልና አምጡ የሚባልበት ወቅት እየሮጠ እየመጣ ነው። ይህም የሰይጣን ባሪያ ነኝ የሚያስብል ማረጋገጫ ስለሆነ ወገኖቼ እንንቃ፣ ደግሞም እናነቃቃ። የጥፋት ልጅ ዓለምን ለመውሰድ ጎምጅቶ እየተጠባበቀ ነው፣ ዓለም ሁሉ እንዲሰግዱለት። አሁንማ አፍ የሚያስከፍት ደግ አሳቢ መሳይነቱን ልክ በሔዋን አይምሮ ላይ እንደተጫወተው እንደዚያ እያደረገው ነውና በተለይ የኤአይን ጉዳይ እንደ ኖህ በየቀኑ አፍጠንበት፣ እኛንም ትውልዳችንንም ማስመለጥ ይገባናል እንጂ እኛም የእሱ አፈቀላጤዎች እንድንሆን አልተጠራንምና እያንዳንዱን አካሄዱን በጥንቃቄ ልናየው ግድና ግድ ነው። የዜናችን መንደርደሪያ ለዛሬ የተቋጠረች አጭር መልእክት የሰማችሁትን ነበር። ለዛሬ ወደ ያዝነው የሰማዩን መጠቋቆር ወደሚያስቃኘው ወደ አሰባሰብነው መረጃዎች እንሄዳለን። ዜናውን ወደ እናንተ ማሻግረው ብስራት ታደሰ ነኝ። ለቀዳሚነት የያዝነው ወሬ በዓለም ኢኮኖሚ ፎረም መድረክ ላይ አንድ አግራሞት ፈጣሪ ነገር ሆኗል። ምንድነው እሱ? እንደዚህ ይታያል። What is the real spirit behind the World Economic Forum? During a demonic incantation ceremony at the World Economic Forum, a witch doctor breathed upon the heads of world leaders. Witchcraft was on full display last month at the World Economic Forum as a witch doctor used demon incantations to guide attendees into the spirit world. በማስመሰል የተካነው የሐሰት አባት የሐሳዊው ክርስቶስ መምጫ ዋዜማው ላይ መታ ነጋሪት እያስጎሰመ ይገኛል። ለዚያውም በዓለም ኢኮኖሚ ፎረም መድረክ ላይ በደማቁ የመምጣቱን የምስራች እያበሰሩ ይገኛሉ። ልናወጋቸው የወደድነውም ጉዳይ ዳቮስ 2004 የዓለማችንን መጻኢ የኢኮኖሚ ጉዳይ ቅድና ግምገማ በሚካሄድበት መድረክ ላይ የባዕድ አምልኮ ጸሎት መካሄዱ እንግዳ ነገር እንግዳ ልምምድም ሆነዋል። በመድረኩ ላይ ያሉትም ተጋባዦች ይህንኑ የዋሾውን ቅባት ሲቀቡ ይታያል። በመጪው በ2030 ላይ የተያዘው የአዲሱን የዓለም ስርዓት ማብሰሪያ ዜማ ከያቅጣጫው እየተዘመ ባለበት ወቅት ይህ ስርዓት አምልኮ ባልተለመደ ሁኔታ በዚህ ዓለም አቀፍ መድረክ ላይ መታየቱ ግርምትን ጭሯል። ከዚህ በፊት የዓለምን ስነ ልቦና ፍተሻ በሚመስል መልኩ በተባበሩት መንግስታት ቅጥር ፊት ለፊት የራእይ መጽሐፍ አውሬው ብሎ የሚጠራውን ምስል በመትከል
መልሶ ብዙም ሳይቆይ ማንሳቱን እኛም ሆንን ሌሎች ሚዲያዎች ይህንኑ ጉዳይ መዘገባችን የሚታወስ ነው። ምንም እንኳን ሰይጣን የክርስቶስ መምጣት አጀንዳን ለመቀልበስ ሰዎችም እንዳያውቁም ሆነ እንዲዘናጉ ቢፍጨረጨርም ቅሉ ምን ያደርጋል፣ መጨረሻው እሳት ባህር ነው። ቢያስመስልም እኛ ግን ነቅተን በተጠንቀቅ ዕለት ዕለት ዘይታችንን ሞልተን ሙሽራችንን መጠባበቅ ይገባናል። ለቀጣይነት የያዝነው መረጃ ደግሞ ይህ ዘመን ወደ ቤተ ክርስቲያን ማብቂያው እየነጎደ ይገኛል። ታዲያ ልንነግራቸው የደነው ጉዳይ ቢኖር ባለፈው ሳምንት ዘገባችን በኒውራሊንክ የገጠመው የማይክሮቺፕስ ጉዳይ ነው። አሁን ላይ ስለዚህ ጉዳይ በዘርፉ የተሰማሩ ባለሙያዎች እንደሚሉት ከሆነ ፈጣሪዎቹ በብዛት ጥቅሙን እንጂ ጥፋቱን እየነገሩን አይደለም። ይህ ቴክኖሎጂ በአእምሮ ውስጥ አንዴ ከተገጠመ ራሱን በራሱ ቻርጅ የሚያደርግ ሲልድ ወይንም ደግሞ የማይፈታና የታሸገ ፈሳሽ ወደ ውስጥ የማያሰርግ ሆኖ የተሰራ በመሆኑ ከገመድ ነፃ ሆኖ የኢንተርኔት ግንኙነትን ከስልክ ጨምሮ ከማንኛውም ኢንተርኔት ጋር ግንኙነት እንዲኖረው ተደርጎ የተፈጠረ ቴክኖሎጂ ነው። ታዲያ እንደሚባለው በዚህ ቺፕስ አማካኝነት የሰው ልጅ ያሰበው ማንኛውም ነገር ያለ ንክኪ ተግባራዊ የሚሆንበት ስርዓት እየተፈጠረ ይገኛል። በዚህ ሳቢያ የኢንተርኔት ቀበኞች ሰለባና በርካታ ምስቅልቅሎች ሊሆንም ይችላል ተብሎ ተዘግቷል ይላሉ እነዚሁ አጥኞቹ። ስለዚህም የአንድ ሀገር መሪና ባለስልጣኖችም ጨምሮ ምልክቱን የተቀበሉ የሰው ልጆች በሙሉ ለሐሳዊው ክርስቶስ ተላልፈው ይሰጣሉ ማለት ነው። በቅርቡ የቀድሞው የፎክስ ኒውስ ጋዜጠኛ ታከር ካርልሰን የተባለው ጋዜጠኛ የሩሲያው መሪ ፕሬዝዳንት ፑቲንን ስለ አርቲፊሻል ኢንተለጀንስ ማለትም ስለ ሰው ሰራሽ አስተውሎት በጠየቃቸው ጊዜ እኛም ይህንን ቴክኖሎጂ እየሰራንና እያበለጸግነን፣ ነገር ግን በቅርቡ ኤሎን ማስክ ያወጣው ቴክኖሎጂ ዓላማው ሌላ ነውና በሕግ ገደብ ካልተበጀለት እጅግ አደገኛ ነው በማለት አስገራሚ ምላሽ ሰጥተዋል። ከዚህ በፊት የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ያቃበሉን መረጃን ልብ ልንል ይገባልና እስኪ ለትውስታ ሰምተው ነው እንመለስ። በቅርቡ ሙሉ በሙሉ ያልቃል ተብሎ የሚታየው ጥናት የላቀ የሰው ሰራሽ አስተውሎት ወይም ኤኤስአይ ይባላል። አርቲፊሻል ሱፐር ኢንተለጀንስ የሚባለው ይሄ የሆነ ቀን በጣም ያስፈራል። ከሰው ልጅ በብዙ እጥፍ የበለጠ አቅም አለ። ኤኤስአይ ማለት እንግዲህ እነሱ በ2050 ይላሉ። በ2050 ኤኤስአይ ሙሉ ሲሆን አንድ ማሽን የ1 ቢሊየን ሰው ጭንቅላት አለው። ስለዚህ አፍሪካ 1.4 ብትሆንም በሁለት ማሽን እንግዲህ ይሄ ነገር በጥቂት ዓመታት ውስጥ ያልቃል የሚል ፍራቻ አለ። በኳንተም ኮምፒት የሚያደርግ የኤአይ ሲስተም ዌል ትሬንድ የሆነ ሰፊሸንት ኢነፍ ቢግ ዳታ ያለው ኤአይ ሲጀመር ቅድም እንዳልኳችሁ አንድ አርቲፊሻል ኢንተለጀንስ ሮቦት የ1 ቢሊየን ሰው ጭንቅላት ይተካል እያሉ ነው። አሁን እንግዲህ ኔፍሊም ቢጤዎች በመጀመሪያው ዘመን ላይ እንደነበሩ ሁሉ መጨረሻውንም ሊያሳርጉ ብቅ ያሉ ቢመስሉም ያኔም በምድር ላይ ለመኖር ያልተፈቀደላቸው ስለነበሩ ተሰናብተዋል። የዘንድሮዎቹም ከነዚያ እንደ አንዶቹ መሆናቸው አይቀሬ ናቸው። ሁለቱም የአመፅ ግኝቶች የቅዱስ እግዚአብሔር መልካሙ እጅ የሌለባቸው መልካም እንደሆነ አየ ያልተባለላቸው የአምላክ ነኝ ፉክክር ውጤቶች ናቸው። ሁለቱም በዕድሜ ያልታደሉ የአንድ ሰሞን ተገላጮች መሆናቸው ሳይታለም የተፈታ ነው። ጎልያድንም ጨምሮ ገና ብቅ ከማለቱ ነውና እንደ ቅጠል ቅንጥስ ብሎ መሳቂያ የሆነው ዋነኛ ጀግና ተብሎ ለጥቂት ቀናት ሰዎች ተጓደውበት ያዘልቀናል ብለው አገራችንን ነፃ አውጪ መጣልን ብለው ዘፈነውለት ሳይጨርሱ ነበር ትንሽ ድንጋይ በግንባሩ ዘልቆና ሰርጾ አወዳደቁ ያላማረው። ያኔም በግንባር ውስጥ ገብቶ በጥብጦታል። አሁንም የቢሊዮኖችን ግንባር ሽቷል። ቢሆንም ቅሉ በክርስቶስ መገለጥ ተበጥብጦ መውደቁም እሙን ነው። የዘንድሮው ጸረ ክርስቶሱ አመፀኛ ዓለም ዋው ካለችው በኋላ በተወለደ በጥቂት ወራት ከዚህ ዓለም በሞት ተለየ ተብሎ የሕይወት ታሪኩ እንደሚነበብለት ምን ትንቢት ያሻዋል? ለእኛ ግን የተባልነው የማንም ልብ አይውደቅ የሚል ነውና ጽኑ የሆነ የገናናው አምላክ ድምፁ በድል ያስኬደናል። ወንጌል እያሸነፈ ይቀጥላል። ኢየሱስ ክርስቶስ በክብር ይመጣል።
ክቡራትና ክቡራን በመላው ዓለም ያላችሁ ተመልካቾቻችንና አድማጮቻችን እየተከታተላችሁት የምትገኙት የምጽአቱ አዋጅ ነጋሪ አገልግሎት ዜናችንን ነው። አሁንም እንቀጥላለን። ወደ ቀጣዩ መረጃችን ስናመራ አሜሪካ ከኢራን ጋር በተያያዘ ለጦርነት ዳር ላይ የሚል ነው እናያለን። Now let's talk about Iran, a country under heavy Western sanctions and caught in the middle of a volatile conflict in West Asia. Despite all the challenges, Iran remains an influential player in the region, practicing its own brand of strategic autonomy. ጌታ ኢየሱስ ከመምጣቱ በፊት ከሚፈጸሙ ትንቢቶች መካከል የጦርነት መስፋፋት አንዱ ነው። እኛም በዚህ ጉዳይ በተደጋጋሚ መዘገባችን ይታወሳል። ነገር ግን አሁን አየሩን እያወደው ያለው የዓለማችን ስጋት የሆነው ለየት ያለ ይመስላል። ምናልባትም መንፈሳዊ ይዘት ያለው ሲሆን ለዚያውም በነቢዩ ዳንኤል ዘመን የነበረው ተግዳሮት አዘል እየመሰለ መጥቷል። በመጽሐፍ ቅዱሷ ፋርስ ተብላ የምትጠራዋ የዛሬዋ ኢራን ለዓለም ስጋት ሆናለች። በተለይም የእምነት ማዕከል ምንጭ የሆነው አካባቢ እየተነሳ ያለው የጦርነት መጣው እያለ ሙቀት አስፈሪ ይዘት እየያዘ መጥቷል። ነቢዩ ዳንኤል የተመለከተው ራእይ ትርጓሜውን ይዞለት እየመጣ ያለውን መልአኩ ገብርኤልን የተቋቋመው የፋርስ መንፈስን ማስታወስም ተገቢ ነው። ዛሬም በመካከለኛው ዘመን እየተከናወነ ያለው ጉዳይ አጥርተን ብናይ እየሆነ ያለው ይሄው ነው። የአሁኗ ኢራን በእስራኤል ላይ ያላት ጥላቻ ወደር የለውም። ሃማ በአንድ ጀንበር አይሁዳውያንን ለመጨረስ ያቀደው ፕሮጀክት እንዲሁ በአንድ ጀንበር በእግዚአብሔር ጣልቃ ገብነት መፍረሱ ይታወቃል። በሁለተኛውም የዓለም ጦርነት ወቅትም እንዲሁ ይህንን ሕዝብ ለማጥፋት ተሞክሮ አልሆነም። ታዲያ ከዚህ ፕሮጀክት በስተጀርባ ማን ነው ቢባል የቀደመው እባብ የሆነው አውሬው እንደሆነ እንገነዘባለን። ከሴቲቱ የሚወጣው እሱ ራስን ይቀጠቅጣል የተባለውን የትንቢት ቃል ነጋ ጠባ የማያባንነው ጠላት ሰይጣን መቼም እንደማይተኛ ማወቅ ይኖርብናልና እንንቃ። አሁን እናነቃቃም። እኛ ግን ዘይታችንን ሞልተን እንጠብቅ። ይህ ምልክት ለወንጌል ሩጫ ጥንካሬ ይሰጠናል። የቀኑ አይናችን ስር መድረሱንም ያመላክተናልና ዳተኞች እንዳንሆንም ያደርገናል። ከአፍታ ቆይታ በኋላ እንገናኛለን። ትምህርቴ በላይ ላይ ያመጣው ምልክት ነው። አኗኗሬ በላይ ላይ ያመጣው እግዚአብሔርን እየመሰልኩ እንደሆነ ጌታን እየተከተልኩ እንደሆነ የሚመሰክርልኝ ነው። ክፎች እና ሐሰተኞች በክፋታቸው እየባሱ እየገነኑ እየደመቁ ፖፑላር እየሆኑ ይመጣሉ። ለምን? ሶሻል ሚዲያው ምን ይሰራ? እየደመቁ እየገነኑ የተሳካላቸው መስለው ይወጣሉ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ግን ሰደዳ አሜሪካን ሀገር ስለ መከራ መስበክ የሚቻል አይመስለኝም። አይመጣም መከራ እዚያ ቤት አርጎ ይመጣል። ዴሞክራሲ ህግ ያለበት ሀገር ምንም አይመጣም። ለምንድን ነው ያልመጣው ካላችሁ ቤተ ክርስቲያን እግዚአብሔርን ስለማትመስል። አንበሳ ዱር ውስጥ ሆኖ አንበሶች ብቻ ዙሪያው ሲሆኑ ዝም ብሎ ነው የሚያደርገው። አብሯቸው ዝም ብሎ ነው የሚሄደው። አንድ የተለየ እንስሳ ዛጋ ሲያይ የተለየ እንስሳ ዛጋ ሲያይ እንትኑ ይለወጣል። አስተሳሰቡ ንዴት ይመጣበታል። የሆነ ነገር ይመጣበታል። ድንገት እዚህ እኮ ከብዙ እንስሳ እዛው ጫካ ውስጥ እኮ ነው አብረው ሆነ። ቸርች ለምንድን ነው ዓለም የማታሳድዳት? አብረን ስለሆነ ነው። ድሮ ባክ ያረጉ ሰዎች የሚባሉ ሰዎች ነበሩ። አሁን ማንም ባክ ያረገ ሰው የለም። ሁሉ ባክ አርጎ የት ነው ያለው? ቸርች። እውነት እኮ ነው የምነግራችሁ። ባክ አረገ የሚባል ሰው የለም አሁን። እኛ ሰው ባክ አረገ የምንለው ጸሎት ቤት አንድ 3 ቀን ካልመጣ ነው። ድሮ ባክ አረገ የሚባለው ሰውዬው ከጌታ ጋር ያለው ህይወት ስራ ሲበላሽ እና ቸርች የማትሰደደው በአሜሪካን ሀገር ያለችው ቸርች የማትሰደድበት ምክንያት ዴሞክራሲ ስላለ ህግ ስላለ ሳይሆን ስለተላመድን ነው። አንድ ቀን እንደ ሚዳቋ አንድ ቀን እንደ ጎሽ ምናምን ቀንድ አውጥተን ዓለም ስታየን ማለት ነው። ከቢሮ ነው የሚጀምር ከምትሰራበት ቦታ የምር ክርስትናን መኖር ስትጀምር ኢየሱስ ምናምን እያልክ ስታስቸግር ምንም የሚቀጥለው ኮንትራት አይታደስም ብለው ይጽፉናል። በፓስተር ታሪኩ እሸቱ የሰማነው መልእክት በክርስቶስ ያገኘነው ህይወት ዋጋ ተከፍሎበት የተገኘና ዋጋም የሚከፈልበት ህይወት እንደሆነ ጨክነን መጨረስ እንደሚገባን ጊዜያችንን ይልቁን በወንጌል ላይ ማተኮር ግድ እንደሚል የሰማንበት ነበር። ከአንጋፋዎቹ የመሠረተ ክርስቶስ ቤተ ክርስቲያን ዘማሪዎች አንነቃነቅም እንቆማለን ብለው የዘመሩትን ዝማሬ ሰምተን እንመለሳለን።
አንነቃነቅም እንቆማለን መሰረታችን አለት ነው አለቱ ኢየሱስ እንደ ብርቱ አንነቃነቅም እንቆማለን መሰረታችን አለት ነው አለቱ ኢየሱስ እንደ ብርቱ ማዕበል ቢነሳ ወጀብም ቢመጣ አይናው ቢታይም የመቆም ባላንጣ የሕይወት መሠረት ብርቱ ነው አለቱ በእርሱ እንጸናለን ብንገባም ከሳቱ አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ የማዕበሉ አዛዥ የሁሉም ፈጣሪ ብርቱ ነው ኢየሱስ የእኛ ተጠሪ እንናገራለን በእርሱ እንደፋለን በዘላለም አባት በጸጋው እንቆማለን አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ ስማ ዲያብሎስ ሆይ የጨለማው አውራ እኛ አንደነግጥም ብትነዛ ጉራ መለከት ብትነፋ በዓለም ብታጮኸው በዓለቱ እንቆማለን አንተን በሚፈጨው አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ ይሄ ነው ምስጢሩ የመስቀሉ ጉልበት የማይነቃነቅ ደም የፈሰሰበት ክቡር ዋጋ ያለው ድንቅ የጌታችን ስም አያሳፍረንም ሕያው ነው ዘላለም አንነቃነቅም እንቆማለን መሠረታችን አለት ነው አለቱ ኢየሱስ እንደ ብርቱ እውነት ነው። የጠራን የታመነ ነውና በሚያጸናን የእግዚአብሔር ጸጋ እንቆማለን። ስንቆም ደግሞ ያልቆሙትንም እንዲቆሙ በማድረግ ከጨለማው መንግሥት እንዲፈልሱ በማስደረግም ጭምር ይሆንልን። ለዕለቱ ለመቋጫነት ወደ ያዝነው መረጃ ስናመራ ሀገራችን ውስጥ ያገኘነውን መረጃ ስናጋራችሁ ምዕራባውያን በአገሪቱ ሊጭኑት ያሰቡትን የጨለማውን ስውር ደባ በመቃወም ጋዜጣዊ መግለጫን በተመለከተ የጠራው ስብሰባ ላይ የሚዲያዎች ትኩረት አለመስጠት ብዙዎችን አስቆጭተዋል። እንደዚህ እናየዋለን። ይህ በአውሮፓ ህብረትና በአፍሪካ በካሪቢያንና በፓሲፊክ ሀገራት መካከል ለ20 ዓመታት እንዲጸድቅ ታሳቢ ተደርጎ የተከናወነው የንግድና የኢኮኖሚ የትብብር አጋርነት ስምምነት በዋናነት የሰብአዊ መብቶች፣ የዲሞክራሲና የአስተዳደር፣ የሰላምና ደህንነት፣ የሰብአዊና ማህበራዊ ልማት፣ አካታች የሆኑ ዘላቂ የኢኮኖሚ እድገትና ልማት፣ የአካባቢና የአየር ንብረት ለውጥ እና ሰዎች ፍልሰትና የመዘዋወር ጉዳዮች ላይ በጋራ መርህና የየሀገራቱን ፍላጎት መሰረት በማድረግ ተፈጻሚ እንዲሆን የስምምነት ሰነዱ ያትታል። በውስጡ ከኢትዮጵያ ሕዝብ የሃይማኖትና የባህል እሴቶች ጋር የሚጻረሩ ጽንሰ ሐሳቦችና ትርጉሞች ያላቸውን ይዘቶች ያካተተ ስለመሆኑና ይህንንም በዓለም አቀፍ ድርጅቶችና መድረኮችም ጭምር የሚታወቁ ሀረጎችንና አንቀጾችን እንደያዘ ጉባኤው ካገኘው መረጃ ለማረጋገጥ ችሏል። ለአብነትም በስምምነቱ አንቀጽ 36 ንዑስ 2 የተጠቀሰው የወሲብና የተዋልዶ ጤናና መብቶች ሴክሹዋል ሪፕሮዳክቲቭ ሄልዝ ኤንድ ራይትስ የሚለው ሀረግ በቀጥታ ከግብረ ሰዶም መብቶች፣
ከጾታ መቀየር፣ ከውርጃ፣ ሁሉን አቀፍ የወሲብ ትምህርትና ግልሙትናን ሕጋዊ ከማድረግ ጋር በቀጥታ የተያያዘ በመሆኑ በአውሮፓ ፓርላማና በዓለም የጤና ድርጅት የመረጃ ምንጮች ላይ በግልጽ መቀመጡ። በስምምነቱ የአፍሪካ ፕሮቶኮል አንቀጽ 40 ንዑስ ቁጥር 6 ላይ በአህጉሪቱ ለሚገኙ ልጆችና ታዳጊዎች ሁሉን አቀፍ የወሲብ ትምህርት ኮምፕሬሄንሲቭ ሴክሹዋሊቲ ኤጁኬሽን የተባለ እጅግ አደገኛ ይዘት እንዳለው የተረጋገጠውን ግብረ ገባዊ ልቅ የወሲብ ትምህርት እንዲማሩ አስገዳጅ መሆኑ፣ ለዚህም በዩኔስኮ የተዘጋጀውና እጅግ አደገኛ ይዘት እንዳለው የተረጋገጠውን መተግበሪያ ኢንተርናሽናል ቴክኒካል ጋይዳንስ ኦን ሴክሹዋሊቲ ኤጁኬሽን በስም ተጠቅሶ መቀመጡ። በቅርቡ የኢትዮጵያ ሃይማኖት ጉባኤ ግልጽ የሆነ በሀገራችን እየተሰራፋ የመጣው የሞራል ውድቀትን በተመለከተ በጠራው ጋዜጣዊ መግለጫ ለመስጠት ባልተለመደ መልኩ ከጥቂቶች በቀር የተገኘ ባለመኖሩ መጪውን ዘመን ቆለጭ አድርጎ ያሳያል በማለት ትዝብታቸውን የሰጡ ነበሩ። አዘጋጅ ክፍሉም ይህንን ተጋርቶታል። እንደሚታወቀው ይህ ዘመን ወደ ማለቂያው በከፍተኛ ፍጥነት እየበረረ ባለበት ወቅት የሚመለከታቸው የሀገራችን ሚዲያዎች ሆኑ ማህበራዊ ሚዲያ ትኩረት አለመስጠቱ ከተጠያቂነት አያድነውም። ትውልዱ ወደ ውድቀት አፋፍ ላይ የተንደረደረ ባለበትና የጨለማው መንግስት በደስታ ሊረከበው ባለበት ወቅትና አዲሱ የዓለም ስርዓት ዋዜማ በደረስንበት ጊዜ ይህንን ትውልድ ችላ ልንለው አይገባም ባዮች ነን። ይልቁኑ ከምን ጊዜውም በላይ ይህንን ትውልድ ተረባርበን ልንታደገው ይገባል ብለን እንደ ምጽአቱ አዋጅ ሚዲያ የበኩላችን ማለት ወደናል። በተለይ ሚዲያ ምን ያክል ጉልበት እንዳለው እየታወቀ እኩይ ተግባርን ለመግታት አንዳፍ መሆን በሚጠይቅ ጊዜ ማፈግፈጉ ትውልድ እንዲታረድ ቢላ እንደ ማቃበል ይቆጠራልና መጨከን በሚገባል ላይ እንጨክን ባዮች ነን። እንግዲህ ለዕለቱ ተዘጋጅቶ የነበረው የምጽአቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም በማጠናከር ሊቃል አስራትም አብሮን ነበር። በተለያዩ ዓለማት በዩቲዩብ፣ በጂኤምኤም ቲቪ፣ በቲክቶክ ዜናዎቻችን የምትከታተሉ ወገኖች አብረን ይህን አገልግሎት እንዘልቅ ዘንድ በዚህም አገልግሎታችን ውጤታማ እንድንሆን በእግዚአብሔርም እውቀትና ሞገስን ደግሞ እንድንታደል በጸሎት እግዚአብሔር ፊት ይዛችሁ እንድትቀርቡ ልመናችን ነው። የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም ልክ ለሰዎች ትራክት እንደሚታደልና ያንን ደግሞ ተቀብለው አንብበው ወደ ጌታ እንደሚመጡ ሁሉ የእኛንም የዜና ሊንክ ሼር እያደረጋችሁ ይስሙ። በዛ ውስጥም ደግሞ ጌታንም ይቀበላሉ፣ የዘላለም ሕይወትንም ይታደላሉ ብለን እናምናለን። በዚህም አብረን አገልግሎታችንን እንቀጥል። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ መጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። በደህና ሁኑ። በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች የመዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ።
እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።